የሚያድም የለወጥ የሚረዳህ የሚያድም የለወጥ የሚረዳህ እያለ ካልሆነ ከሌለህ የለህ የሚያድም የለወጥ የሚረዳህ የሚያድም የለወጥ የሚረዳህ እያለ ካልሆነ ከሌለህ የለህ በዕለት ተዕለት የህይወታችን እንቅስቃሴ ውስጥ የከተማው ግርግር የመኪናው ጫጫታ ሳይበግራቸው በመንገድ ዳርቻ ላይ የምናስተውላቸው በሊስትሮ ስራ ዘርፍ የተሰማሩ ወጣቶች ታዳጊዎች አሉ። ታዲያ እነዚህ ወጣቶች ዛሬ ላይ የሰውን አቧራ የያዘውን ጫማ ማጽዳታቸው የነገ ህልማቸውን ማሳኪያ መንገድ መጀመራቸው ነው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን። እኛም ዛሬ በከተማችን ዲላ የተወሰነ የሊስትሮ ሙያ ላይ ከተሰማሩ ወጣት ታዳጊዎች ጋር ቆይታ ልናደርግ ስለወደድን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። አሁን ወደ ከተማ እንቅስቃሴ እናድርግ። መልካም ጊዜ። የሚያድም የለወጥ የሚረዳህ እያለ ካልሆነ ከሌለህ የለህ። እሺ ከመታወቅ እንጀምር። ስሜ ፍቅሬ ዮናስ ይባላል። እሺ መልካም። እንግዲህ ያው ዛሬ እዚሁ ከተማ ላይ ዞር ዞር እያልን በእናንተ በዚህ በተከበረ ሙያ ላይ የተሰማሩትን ሰዎች እያነጋገርናቸው ነው ያለነውና ወደዚህ ስራ የገባህበትን ሁኔታ አስታውሰን። ሁኔታ መጀመሪያው ላይ ትንሽ ሌላ ስራ እየሰራ ነበረ። በዛ ስራ ላይ እንዳንቆይ ትንሽ የሆነ ጤና አገልግሎት ላይ እንትን ሲያደርገን በቃ ይሄን እስቲ ልሞክር ብዬ ወደዚህ ስራ ገባሁ። ወደዚህ ስራ ገብቼም ደግሞ አሁን ትንሽ ቆየሁ ነው ትቼ ወደ ሌላም ዞር አልኩ። አሁን ደግሞ ከዛኛው ጋር ስለማይሄድ ብዬ ተመለስኩ። ተመልሼ ያው እግዚአብሔር ይመስገን ሰላም ነው እየሰራ ነው። የምታውቅ ያው ከመቀመጥ የሰውንም አይን ከማየት ደግሞ እሱ ነው ተፈጥሮዬ። እንደዛ ነገር አልወጣም። ለኔ የሰው ድማላ ነው ትልቁ ነገር እሱ ነው። በተለይ ከተማችን ላይ ለዚህ ሙያ ሰዎች ያለን አመለካከት በጣም ውስንነት ነው። ዛሬም እኛ ከስቱዲዮአችን ወጥተን ከተማችን ላይ ዞር ስንል የሰዎችን አመለካከት መቀየር ብንችል። በዚህ ሙያ ዘርፍ ላይ ያሉ ሰዎች ቤተሰብ አስተዳዳሪ ናቸው። ነገ ለዓላማቸው ነው ትልቅ ዓላማ የደረሱ ሰዎችንም እናውቃለን። ከተማችን ውስጥም ኢትዮጵያ ውስጥም ዓለማችን ውስጥም በዚህ ስራ ተሰማርተው ብዙ ቦታ የደረሱ ሰዎች አሉና ከዛ አንፃር ነው የሰዎችንም አመለካከት ለመቀየር በሚለው መንገድ ነው እንግዲህ መተን ቆይታ ያደረግን ያለነው ካንተ ጋር። እስቲ ከደንበኞች ወይም ከአንዳንድ ሰዎች የሚመጣው በተለይ ስራ በምትሰሩ ወቅት የሚያጋጥመው ነገሮች ምን ሊሆኑ ይችላሉ? እንግዲህ ሰው አለማክበር፣ መናቅ የመሳሰሉ ነገሮች ይስተዋላሉና እስቲ እሱን እንዴት ነው እናንተ የምታስተናግዱት? ሰው አይናቅም፣ ግን ያው አለማወቅ ነው። ሰው አይናቅም። ስራ ክብር ነው። አንድ ሰው ስራ አጥቶ ቁርስ ሳልበላ 5 ሰዓት ቢቆይ ይርበዋል። በዛ ሰዓት ላይ ካላገኘ ሊታመም ይችላል። ቀጥሎ ደግሞ ምሳ አለ። በዛ ሰዓት የሆነ ራሱን መንቀሳቀስ ይሄን ሸክሞ ለሰው ታዞ ያችን ለማግኘት የማይንቀሳቀስ ከሆነ ምን ይሆናል? ጉዳት ላይ ይወርቃል። ያንን ሲሰራ ያን ግለሰብ ደግሞ እንካ ብሎ የማይሰጥ ሰው ሰርቶ የሚያገኘው መናቅ ማለት ትልቅ ውርቀት ነው፣ የአእምሮ ጉድለት ነው። እና ይሄን ደግሞ እከሌ ይንቃል ብሎ ወደ ራሱ ወስዶ የሚያስተናግድ ከሆነ ያም ሰው ትክክል አይደለም። ያናቀ እንግዲህ የተናቀ ነገር ወደ ክብር ስለሚሄድ ዝቅ ብሎ እየሰራ በቃ አሁን ደንበኞች አሉ። አንዳንዶቹ በጣም ሆና ብሎ ከሰራው ላይ ጨምሮ ይሰጣል። አንዳንዱ ደግሞ ጭራሹንም ማስራትን የማይወዳለ። ለዛ ብዬ አሁን እኔ በተሳብ 2013 ማለማጨረሻው ላይ አገባው አንድ ልጅ ይቻላል። ያው ቤተሰብ እንግዲህ የምታስተዳድርበት ሙያ ነው። ያው ወደ ሌላ እስከሚቀየር ይሄን ለኔ ሳይሆን ይሄን የሰራን ሌላን ሰለን ለማግኘት ነው ይሆናል የሚል አላማ ላይ ነው ድርጅት የሚያደርገው።
የሰራው ነው። ካልሰራም ደግሞ ጥሩ ስለማይሆን እውነት ነው የሚያገኘው ከእጅ ወደ አፍ ነው። ቅድም አንቺ እንዳልሽው ብዙ ሰው ይቀየራል። ብዙ ሰው ኢትዮጵያ ላይ የምል ወፍ እንዳገሩ ይጮሃል እንደሚባል እንዳገሩ ነው። ለምሳሌ በዚህ ሙያ የሚቀየር ሰው አሉ። አሁን ብቻ ቢሆን ይቀየራል። በጣም ቤት ኪራይ አለ፣ ልጅ አለ፣ ሚስት አለች። ለነሱ በቃ ተሯሪጬ የሆነ ነገር እንዳይገጥመው ማለት ነው። እዚህ እንትን ብዬ ለማስመለጥ ኃይል የሞከርኩ ነው እና ነገ እንግዲህ ያው እኛም እንጠብቃለን የተሻለ ይሆናል ብለን። ኧረ ይሆናል ደስ እኛ እንደዚህ ቁጭ ብለን እናወራ እንጂ እኛን የሚመለከቱ ዓለም ላይ ያሉ ብዙ ደጋግ ኢትዮጵያውያን አሉ፣ እንዲሁም ከተማችን ላይ ያሉ ምናልባት የምትሰሩበትን ሁኔታው ምቹ ሊያደርጉ የሚችሉ ሰዎች ይኖራሉና ቀላል አይደለም። ቁጭ ብለን የአንድ ሰው አመለካከት መቀየር መቻልም ስራው እንዲህ ነው። ቤተሰብ ሰዎች ያስተዳድሩበታል እና በተቻለን መጠን እናክብራቸው። ዝቅ ማለታቸው እንግዲህ ለነገ ለትልቅ ዓላማ ነውና ራሴ እግዚአብሔር ሰጠኝ ተስጦ ነው። ልጅ እንዲራብ አልፈልግም። እኔ ያገባት ሚስት ከስታን ፈጽሞ አይቀበልም። አታ ሰው ጎረቤት እንዲታይ አልፈልግም። እዛ አታይ ይሄ ነው እኮ በቃ ትልቁ ነገር እግዚአብሔር ነው። የሰው እጅ እንግዲህ አለማየት በጣም ትልቁ ነገር ነውና ምኞቴ ወደ ሌላው ለማካፈል የጸለይኩ ነው እንጂ ለዛ አሁን እግዚአብሔር ያደርጋል። ከዚህ አልፈ በእርግጥ ብዙ አሁን ሰፋ አድርገው ካልሲዎች ሶል ምናምን እንትን ብዬ ለማድረግ ዓላማ አለ፣ ግን አቅም አንሷል። ብቻ እግዚአብሔር ያዘጋጃል እና ያው እንደዛ ሆነን ነው የምንኖረው። ጌታ ይመስገን ተመስገን ነው። እስቲ ለየት ያለ ገጠመኝ በተለይ ደግሞ ለመጀመሪያ ጊዜ ለስራ ስትወጣ ያጋጠመ ያው የመጀመሪያ ልምድ ፍርሃትም ሊኖር ይችላል፣ አበላሹን ሳጸዳ የሚለውም ስሜት ሊኖር ይችላል። ለመጀመሪያ ጊዜ ወደዚህ ስራ ስትወጣ ለየት ያለ ገጠመኝ ካለክ? ያኔ እንግዲህ እኔ አሁን ትንሽ ስራ ሲሰራ 2006 ላይ እዛች ጋር የሞከርኩ ነበር። ወደ ማህበር ገባንና ማህበር ላይ ስንገባ ያው ያ የገባነው ስራ የነገ እርካታ አልሆነም፣ ወደ መቀየር ደረጃ አልወሰደም። ያኔ 5 ብር ምናምን ነበር። አይ ብዬ እሱንም ትቼ ወደ ሻይ ቤት ምናምን ገብቻለሁ። ኮኮር ምናምን ሞክሬያለሁ። ከዛ አልፌ እኔ የገጠመኝ ምንድን ነው? እኔ ለሰው ነገር ማበላሸት አምሮ አይቀበልም። አሁን ለምሳሌ ጫማ ሲሰራ እንዲህ ቀዶ የሚሰሩት አሉ፣ ሲፈት ተቸግሮ ማለት ነው። ግን ሲቀደድ ይበላሻል፣ እንዲህ ሲሰራ ደግሞ አይበላሽም። ያንን እኔ አንደኛ አምሮ ብዙ ነገር ስለሚያደርግ አልተቸገረም። ስራ ላይ ገብቼ ሰው እንዲህ ሳይወሩ ሰማለሁ። በጥፊ ይመታል፣ ካልሲ ላይ ውሃ እንዲህ ያደርጋል ምናምን ሲባል ሰማለሁ እንጂ እኔ አላደርግም። ያ ማለት አንድ ነገር ላይ ትኩረት ማድረግ እችላለሁ ማለት ነው። እዛ ምክንያት ነው። እግዚአብሔር ይመስገን ምንም አልገጠመኝ። ስለዚህ እንግዲህ ያው ከትንሽ ጊዜ በኋላ በተለይ ደግሞ ወደፊት ይሄም ስራ አድጎ ከፍ ብሎ ምን ላይ እንጠብቅ? ይሄ ስራ ኖሮ እንግዲህ ያው የሰው ልጅ የሆነ ነገር ለማድረግ ሲነሳ በአላማ ነው። አላማ ይኖራልና ምንድነው ወደፊት ማድረግ የምትፈልገው? አላማ ምንድነው? አላማዬ ማስራት ፈልጋለሁ። እዛ አልፈ መነገድ ፈልጋለሁ። ነግጄ ልጄን ማስተማር ፈልጋለሁ። ልጄ እኔ ያለሁት መንገድ እንድታልፍ ነው። የሰው ልጆች ሲማሩ እንድትማር ፈልጋለሁ። ደረጃው ይዛ እንድትሄድ አላማዬ ነው። እኔም ደግሞ እንደዚህ ሆኜ እኖራለሁ ብዬ ሳይሆን ከፍ ብዬ መኖር እፈልጋለሁ። እኛም ምኞታችን ነው። ከዚህ በላይ እንግዲህ ከፍ ብለን ቤተሰቦችም አድገው አንተም ተለውጠህ እንግዲህ ጥሩ ደረጃ እንድትደርስ ምኞታችን ነው። እንደው በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ከዚሁ ከሙያ አንጻር ለደንበኞችህም ለሰዎችም ሰዎች በተለይ እዚህ ስራ ላይ ያላቸውን አመለካከት እንዲያሻሽሉ ከመቀመጥ የሰውን አይን ከማየት ከመለመን እጅግ በጣም ትልቁን የስራ ነው እየሰራችሁ ያላችሁት። ከዛ አንጻር ሰው ጋር ያለውን አመለካከት እንዲስተካከል በአንተ በኩል ምንድነው ያለክ መልእክት? በመጨረሻ ማስተላለፍ የምፈልገው እንዲሁም ለቤተሰቦች መልእክት ማስቀመጥ። እኔ የምለው ማለት
አሁን ብዙ ሰዎች ብዙ ወጣቶች ጤና ይዞ አቅም ይዞ ማስራት ማይፈልጋሉ። ስራ ማለት ራሱ ምን አይነት ፈውስ እንዳለ በስራ ዓለም ላይ ያሉ ሰዎች ነው የሚያውቁት። ስራ አንድ ፈውስ ነው ለሰው ልጅ አእምሮ መድኃኒት ነው። ሰው አስተውል ሰርቶ ሲበላ ይጣፍጣል። ካልሰራ ሰው አይወድም፣ እግዚአብሔርም አይወድም። ሰርቶ ሲያገኝ በራሱ ስራ ላይ ይኮራል። ስራ ደግሞ ዝቅ ካላለ ማስራት አይችልም። ለምሳሌ ዘልዬ መኪና መሪ ይዛለሁ ማለት ይከብዳል። መሪ ለመያዝ ምን ያስፈልጋል የሚለው ራሱ በራሱ ቁጭ ብሎ ማጥናት አለበት። መጀመሪያ ዝቅ ብሎ እንደዚህ ሰርቶ በሰው ፊት ጠጋ ብሎ ከዛ ሲሰራ ሰውም ያግዟል። አሁን እንደጠየቃችሁ በሱ አእምሮ ውስጥ ያለው አላማ ሲጠየቅ ይነግራል። በዛ ይሄን ሞክራለሁ ግን እንደዚህ አቅቶኛል ሲባል አይታወቅም። አንድ ሰው ተነስቶ ሊያግዝ ይችላል፣ ወይም መንጃ ፈቃድ ለማውጣት ያቀደ ሊሆን ይችላል፣ መኪና ሊሰለጠን ያስበ ሊሆን ይችላል። እንደዚህ አይነት ነገሮችን ለማስራት ምንድነው መጀመሪያ ዝቅ ብሎ ማየት አለበት። ለዛ በሚችለው ነገር ላይ አልችልም ብሎ ሳይሆን መጀመሪያ ራሱ ወጥቶ ሲሞከር አእምሮ ሙያው የለመደ ይመጣል። ከዛ በኋላ እንትን ይላል እና ብዙ ሰዎቹ በስራ ላይ እንዲገኙ አቶ ከመለመን ወደ ልመና ደረጃ የሚወስድ ከዛ መንገድ ማውጣት የሚችሉት ምንድነው ዝቅ ብሎ ማንኛው ስራ ሰርቶ ሲሰራ ነው ሰው የሚቀይረው እንጂ ካልሰራ ብዙ አደጋ ላይ ይወድቃል። የለም የራሴ እንግዲህ ይሄ ነው። ከዛ እኔ ከዚህ ተነስቼ ከእናንተ ጋር በሌላ መንገድ ይገናኛል እንጂ አዎ በእርግጠኝነት አዎ በሌላ ሙያ ዘርፍ ይሄው ስራ አድርጎ እንደምንገናኝ ተስፋ እናደርጋለን። ይሁን ይሳካል። እንግዲህ ከፍ በል ደግ እንላለን። እናመሰግናለን። እናንተም ተባረኩ። እንዲህ የዞራችሁ ሰው ብርታትን መሰጥ አሪፍ ነው፣ ጥሩ ነው። አንዳንዴ ደግሞ ያው ብቅ ያላችሁ እሺ እንላለን። ሌሎች ተመልካቾቻችንም እንግዲህ አማቹንም ያመጣችሁት መንገድ ሚችሌ ቆፌ ባንክ 06 አካባቢ መታችሁ እናንተ ከስተመር እንድትሆኑ እንድታበረታቱ የቤተሰብ አስተዳዳሪ ነው። በዚህ ሙያ ላይ ተሰማርቶ ነው እንግዲህ ብዙ ህልሞች ያሉት ሰው ነውና እንድታገዙት እንግዲህ የአንድ ሰው መቶ በመጠቀም ብቻ ሳይሆን አይዞ በርታ ማለትም ትልቅ ነገር ነውና በዚሁ ስራም ሙያችሁ ለሙያውን ክብር እየሰጠን እንድናልፍ ይሁን። ካንተ ጋር ስለነበረኝ ጊዜ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። የሚያድን የሚለወጥ የሚረዳህ እያለ ካልሆነ ከሌለህ የለህ። የሚያድን የሚለወጥ የሚረዳህ የሚያድን የሚለወጥ የሚረዳህ እያለ ካልሆነ ከሌለህ የለህ። እሺ ከመተዋወቅ እንጀምር። ከስምህ አንተ ማን እንበል ስምህን? ከፋሎ ይባላል። ከፋሎ። እሺ አመሰግናለሁ። ያው እንግዲህ ዛሬ ዞር ዞር እያልን እዚህ ስራ ላይ የተሰማሩትን ወጣቶችን እያነጋገርናቸው ነው። ትልቅ ስራ ነው እየሰራችሁ ያላችሁት። እንግዲህ እስቲ ምን ይመስላል መጀመሪያ ወደ ሊስትሮ ህይወት እንዴት ገባክ? ሊስትሮ ከማስባት በፊት ያው ልጅ ባለው ሰዓት ላይ እየተማርኩ ነበር። አባቴም ትንሽ አቅም የለምና እነሱን ለማገዝ አባቴም የሚጠይቀውን ራሴ መጠየቅ አለብኝ በማለት ያው ሊስትሮ እየሰራው ነው። ያው ለወደፊት ብዙ በረከት ብዙ ጥሩ ነገር ለወደፊት ምን ስለሚጠብቀኝ ከዚህ ከትንሽ ነገር ወደ ትልቅ ነው መሄድ አለብኝ እንጂ ከትልቅ ወደ ትንሽ መምጣት ያለብኝ። አሁን ከዚህ ብዙ ከነ ጭምር ባወራ ሊስትሮ የሰሩት ሁሉ ባለስልጣን ሆኖት አሉ። አውሮፕላን እከሌ ነዳ፣ ባቡር እከሌ ነዳ የሚባለው ከየት የተነሳ ነው? ከትንሽ ነገር የተነሳ ለማደግ ሲል ከትንሽ ነገር መነሳት አለበት እንጂ ያው እኔም ደግሞ ያው ከቤተሰብ የተነሳ ትንሽ አቅም አለመኖር የተነሳ ሊስትሮ መስራት ለኔ ክብር ነው። እውነት ነው። ሊስትሮ ማለት ራሱ ያው ቅድም እንዳልኩት ደጋግመን ባወራ ትንሽ ነገር ወደ ትልቅ ነው መሄድ አለበት እንጂ ትልቅ ነገር ወደ ትንሽ መምጣት የለበትም። እና ያው ቤተሰብ ትንሽ አቅም ስለሌለ አባቴም ደግሞ ያው የጉልበት ስራ ነው አገኘም ነው የሚሰራ። ያው ብራዘር ነው ያው ረጅሙ እሱም ያው ባለው አቅም ነው የሚሰራ።
እሱም ባለ አቅሙ ካለ ይሰራል፣ ከሌለ ያው እንግዲህ ቀን ሙሉ ቁጭ ብሎ ነው የሚውለው። እኛም ደግሞ እኔ ለቤት ታላቅ ነው እነሱም መርዳት አለብን። ከምን የተነሳ እኔ ደግሞ የቤት ታላቅ ስለሆን እነሱ ጋር ጋፕ ያለው ነገር ለነሱ ማገዝ አለብን። ከኔ የተነሳ ደግሞ የሆነ ነገር እነሱ ጋር የሚሰማ ነገር ቀለል ማድረግ አለብን። ከዚህ ስራ የተነሳ አባቴ ደግሞ ስራ አጥቶ ሲመጣ እነሱም ደግሞ ለማርዳት በጣም ደስ ይላል። በጣም ደስ ይላል። እውነት በጣም ትልቅ ነገር ነው ያወራኸው። እንግዲህ የሰው ልጅ ከትንሽ ተነስቶ ነው ትልቅ ደረጃ የሚደርሰው፣ ከትልቅ ወደ ትንሽ አይደለምና ከትንሹ ከዚሁ ሙያ ደግሞ ተነስተው ቅድም እንዳልከው በጣም ትልቅ ደረጃ የደረሱ በዚህ ከተማችን ውስጥም ኢትዮጵያ ውስጥም ዓለም ላይ ያሉ ሰዎች አሁን የምናያቸው ትልልቅ ሰዎች ከዚሁ ከትንሽ ነገር ነው የተነሱት። በጣም ደስ ይላል። ይሄው እንግዲህ ስራ ትልቅ ይሁን ብለንም እንመኛለን፣ ትልቅ ደረጃ እንድደርስም። በተለይ አንተ ወጣት ነህና ከተማችን ላይ ያሉ እንግዲህ ወጣቶች ብዙ ጊዜ ስራ አጥተናል ምናምን የሚባሉ ነገሮች አሉና ስራም ባለመናቅም ጭምር ደግሞም ትልቅ የስራ ዘርፍ ነው ዝቅ ብለ የሰውን ጫማ ማጽዳትና እስቲ አንዳንድ ደንበኞች ጋር ያለው አመለካከት እንዴት ነው? በተለይ ያው ጫማ በመጥረግ ውስጥ ያው እንግዲህ ደንበኛ ማለት ክቡር ነው። ማንም ይምጣ አሁን ጧት በጊዜ ከመጣው የቆሸሸ በጣም የቆሸሸ ጫማ ካሆነ ማለት ነው ያው የጧት ገበያ ገድ ስለሆነ አልሰራም አይ ብዬ መሸኘት ያለብኝ የጧት ገበያ ስለሆነ ገበያም ሆነ ደንበኛም ሆነ አልሆነ እንግዲህ ከስተመር መሰብሰብ አለብኝ። ለምን ይሄ ከስተመር ከያዝ ነገ ደግሞ የሆነ ነገር ስለሚጠብቀኝ ያላሰብኩት ነገር ወዳውኑ ቶሎ ብለኝ ለኔ ይደርስልኝ። ለምን አላሰብኩም? የሚያስበኝ አንድ ፈጣሪ ስላለ ከነ በላይ ደግሞ አንድ ፈጣሪ ብቻ ነው የሚያስበኝ። ነገ ምን አዘጋጅቶ እንዳስቀመጠ እናላቀም። ስለዚህ ደንበኛ መያዝ አለብኝ። በእጅ መዋሳውን በጸባይ የሰው አያያዝ ከስተመር ምን አይነት ህሊናና ምን አይነት አምሮ ይዞ እንደመጣ እሱም ማጽናናት አለብኝ። ጥሩ አድርጎ ስለሰራውና ያው ጸዳ አድርጌ ስለሰራው ሳይሆን በንግግር በአስተሳሰብ በጫወታ በተለያየ ሁኔታ ከስተመር መያዝ አለብኝ። ከስተመር ካላስኩ ደግሞ ወደፊት የሚጠብቀኝ ነገር ስለማገኘኝ ከስተመር መያዝ አለብኝ። በጣም ደስ ይላል። በእውነት አመለካከትም በጣም ደስ ይላል። ለስራ ያለ ሞራልም በጣም ደስ ይላል። እንግዲህ ያው መቼም ቤተሰብ በዚህ ስራ ታስተዳድራለህ፣ ቤተሰቦችህንም የምትረዳበት ነውና እስቲ እዚህ ስራ ላይ እንግዲህ ያው እየሰራህ ቆይተሃልና ለየት ያለ ገጠመኝ ካለ ወይ ከስተመር ባለመግባባት ለመጀመሪያ ጊዜ ሊስትሮ እንግዲህ ለመጥረግ በወጣህበት ሰዓት ወይ እንግዲህ ጫማ ተበላሽቶበት ሊሆን ይችላል የምታስታውሰው ፈገግም የሚያስብልም ነገር ካለ ብትነግረን። ያው እንግዲህ ሊስትሮ ሲሰራ አንድ አመት እንኳን ራሱ ከሰው ተቀይሜ አላውቅም። ሰውም ደግሞ ከነ አንድ ነገር አሁን ለምሳሌ ከጎረቤትም ጫማ እየመጣ ነው እያጠብኩ ነው፣ በድንጋይ ነው የሚያጥበው። አሁን ይሄ ድንጋይ ለምሳሌ እቺ ድንጋይ የሰው ነው፣ ይሄ ማጽጃ ነጭ ነው የሚያደርገው። ለምን ከሩቅ አገር መምጣት የገባ ለምንድን ነው? ጸባይ ትዕግስት ያስፈልጋል። ሰው ሲያስቀይም አይ ኧረ ጋሽ ችግር የለም ምናምን ብዬ ሳቅ ብዬ ፋርጌ መጎተት አለብኝ። ለምን ዛሬ ደግሞ እኔ ካስቀየመ እሱን ዛሬ ካስቀየምኩ ነገ ስለማይመጣ ተመልሶ ስለማይመጣ ማሳሳቅ አለብኝ፣ ማጫወት አለብኝ፣ ፈታ ማድረግ አለብኝ። ከዚህም ከምን የተነሳ ብር ለማግኘት ብር ካላገኘው ጠዋት ከወጣው ደግሞ ባዶ ከተመለስኩ ህሊና ይሰማል። ለምን አልሰራውም? ሌሎች ሰሩ፣ እኔ አልሰራውም፣ አላገኘም። የቁርስ ሰራለሁ ብዬ ነው ወጣው። የቁርስ ሰራው ባላው የቁርሱ የሚሳ ደግሞ ካልሰራው ህሊና ይሰማል። ቤተሰብ ደግሞ እኔ ሀብሎ ነው የሚጠብቁ። ከስተመር ደግሞ አንድ ቀን ተቀይሞብኝ አሉ። ይሄው ሁለተኛ አመት ይዣለሁ። መጀመሪያ ሐዋሳ ነበርኩ። ሐዋሳ ሳሙና ፋብሪካ ውስጥ በነበርኩ ሰዓት በጥሩ ሁኔታ እየሰራው ነበር። ደግሞ ያ ድርጅት በጨረታ ተቀየረ። ወደዚህ ተመልሼ የመጣሁት ትምህርት ያቆምኩትን ጨርሼ ወደዛ ለመመለስ ሀሳብ ስላለብኝ ደግሞ ወደዚህ መጣውና ቤተሰብ ሲያይ ስራ ያው በአቅማቸው በራሳቸው አቁም በራሳቸው ህሊና በፈቀደ ስለሚሰሩ አጡ ወይ አላገኙ በማለት የተነሳ
እነሱን ለመርዳት ወደዚህ መጣሁ። በጣም ደስ ይላል። እንግዲህ እስቲ ለወደፊት እንግዲህ እዚህ ስራ ላይ ነው አሁን ያለኸው፣ ለጊዜው ነው ይሄ። ወደፊት ግን አንተን ምን ላይ እንጠብቅህ? እንግዲህ ምንድነው አላማ? አዎ እንግዲህ ሊስትሮ ብዙ ነገር ይጠብቀኛል። አሁን የሚማሩት ሁሉ ለምን እንደሚማር ራሱ ነው የሚያውቀው። አባትና እናት አያውቅም። ከራሱ አእምሮ ጋር ነው እንትን የሚሰራ ሀሳቡን የሚሰራ ከምን የተነሳ ይሄ ትምህርት የሚማረውና ይሄ ሁሉ ነገር የሚሰራ የት ያደርሰኛል ምን አገኛለሁ ብሎ ራሱ ነው የሚያውቀው። እኔም ደግሞ ወደ ራሴ ሲመጣ አሁን የማታ ነው የሚማረው። ሊስትሮ እየሰራው ማታ ይማራለሁ። ፈተናውን ደርሷልና ይሄ ሊስትሮ ከሰራ በኋላ ይለወጣለሁ። የሆነ ነገር አገኛለሁ። አግኝቼ ደስ ይላል። ያለፍኩበት የትላንትኛው ስለማረሳ እያስታወስኩ ትዝ እያልኩ ያችን ቦታ የተነሳውበት ቦታ ማስታወስ አለብኝ በማለት አሁን ደግሞ ያው እየሰራው ነው። በጣም ደስ ይላል። እንግዲህ በትንሹ ካንተ ጋር ጨዋታ አረኩኝ፣ ግን እዚህ ጋር ቁጭ ብዬ ያንዳንዱ የምትናገራቸው ነገሮች በእውነት በጣም ደስ የሚሉ ናቸው። እግዚአብሔር አምላክ ከዚህ በላይ ከፍ ያድርግ ብዬ አስባለሁ። እንግዲህ ተመልካቾቼ እየተከታተላችሁ ያላችሁት በከተማችን ላይ ዞር ዞር ብለን በዚህ ሙያ ላይ የተሰማሩትን ወጣቶችም እየተመለከትናቸው ነውና መልካሙ እንግዲህ ደንበኞቹም ትኖራላችሁ። ከዚህ በኋላም ደንበኞቹ እንድትሆኑ ተመልካቾችም መጣችሁ አይዞ በርታ እንድትሉት ይሄንን ወጣት ብዙ ህልም ያለው ወጣት ነውና የሚመለከተው አካልም መደረግ ያለበትን ነገር በዚሁ እንዲያደርግ እንላለን። አመሰግናለሁ። እግዚአብሔር ያክብርልኝ። ያለ ካልሆነ ከሌለህ የለም። በብሩሽ ነው ማጽራት የምጀምረው። ከምንድን ነው የምጀምረው? ከዚህ እንደዚህ ይዘሽ ከዛ አሁን እኔ እንደሚመታ አሁን እንደዚህ አድርጌ ነው የሚመታ። እንደዚህ ማድረግም ይችላል። ያው ውሃ ደግሞ የአረፋ ኦሞ ነው የሚጠቀመው። ጫማ ደግሞ ኦሞ ነው የሚፈልገው። ሳሙና ደግሞ አይፈልግም። ለምን ይመነችካል? የሆነ መልክ ካሳየ ያ ከስተመሩ ደግሞ ይቀየማል። ሁለተኛ አይመጣም። ለማግኘት ሲል ቶሎ ቶሎ ብዬ ኦሞን ካገኘ በኋላ ያው በዚህ ድንጋይ ነው የሚፈልገው። በዚህ ድንጋይ ነጭ ነው የሚያደርገው። ሰውየው ደግሞ ደስ እያለ በአንድ ግቢ ውስጥ ለዛ ብዬ አሁን እንዲህ መጀመር ትችላለሽ። ከጫማ እንደዚህ ከማጽራት በጣም ከባዱ ፓርት ምንድን ነው? በጣም የሚከብደው ያው እንግዲህ ከመጀመሪያ ስትጀምሪ በጣም ሊስትሮ ማለት ራሱ ይከብዳል። ከመጀመሪያ ማለት ነው። አሁን እከለ ፍሬሽ ነው ፍሬሽ እኮ ነው አይችልም የሚባሉ ለምንድን ነው? ከመጀመሪያ ስለሆነ እየለመደ 4 3 እያለ ከስተመር ይዞ ሲሄድ ከዛ በኋላ በአንድ 5 ቀን ደግሞ የጎረቤት ጫማ መውሰድ ይጀምራል። ከስተመርን ደግሞ አንድ እያለ አንድ ቁጭ ሲል አንዱ ደግሞ ሮፋለ እያለ ይመጣል። ቁጭ እያለ ይመጣል። ቋሚ ደንበኞች አሉ ካንተ? አሁን እኔ ቋሚ ደንበኞች ብዙ አሉ። የሚወዱት ጫማ ሲያጸዱ ነው ወይስ ሲያሰፉ ነው ደስ የሚላቸው? ያው ሲያሰፉም ሲያጸዳ ጫማ ለማግኘት የጎረቤት በብዛት ጫማ ይመጣል። ከምን የተነሳ ያው ጫማ በጥሩ ሁኔታ አድርገዋል። አላስከፋችሁ ዋጋም ደግሞ በዘት አድርጌ ምናምን ብዬ ሞቅ አድርጌ አምጣልልም የሰጠውን ወስጄ ነገ ተመልሶ ስለሚመጣ መያዝ አለብኝ። ለምን የሱን ህሊና መጠበቅ አለብኝ። እጅ ሙያሳው ጸባይ ያስፈልጋል። ጸባይ፣ ትዕግስትነት የሚከሰት ነገር ደግሞ ራሴ እንዳይጎዳኝ እነሱም እንዳልጎዳቸው ትዕግስተኛ መሆን አለብኝ። ጸባይኛ መሆን አለብኝ። እነሱም ደግሞ ያው እኔ አሁን በጥሩ ሁኔታ እያጠበ ነው እሱ ጋር ይሻላል ብሎ ይናገራሉ ብዬ ሳይሆን ራሳቸውም ደግሞ በጸባይ ማዛ አይተው እንዲመጡ እና እንደዛ ነውና ያው እንግዲህ እና ያው ጫማ ስናጥብ እንግዲህ ከስተመር ብቻ ለመያዝ ሳይሆን ጸባይ ያስፈልጋል፣ ትዕግስትነት ያስፈልጋል። እሱም በጸባይ ማዛ አለብኝ በማለት ያው
ከስተመር በጥሩ ሁኔታ እየያዝኩ ነው በማለት ያስተላልፋሉ። በጣም ደስ ይላል። እንግዲህ እንዳያችሁት ወጣት መልካሙ ስራ ብቻ አይደለም ለስራ ደግሞ ጸባይ በጣም ወሳኝነት አለው የሚል መልእክት ነው። በየትኛውም የሙያ ዘርፍ ጸባይ እጅግ በጣም ወሳኝነት አለው። በጣም ጎበዝም ብትሆን ጸባይ ከሌለ ከሰዎች ጋር ተስማምቶ መኖሩ ከባድ ነውና ደስ ይላል። እና ለወደፊት እንግዲህ ያው እግዚአብሔር አላማ አለው። እኔ ካቀድኩ በላይ ደግሞ እግዚአብሔር አቅዶ ለኔ ያስቀመጠው ነገር አለ። ትክክል። አሁን ከዚህ ምስጢሩ የተነሳ እየተማርኩ ነው። ማታ እየተማርኩ ስለሆነ ያው እንግዲህ ዶክተር ለመሆን ብቻ ሆኜ ለማሰብ ሳይሆን ከራሴ ጋር ማወቅ አለብኝ። አባት አቤት እኔ አሁን የትምህርት እየተማርኩ ነው። ምን ይሻላል ወደፊት አሁን ምን መሆን ይሻለኛል? መንጃልማ ወይ መኪና ለመንዳት ይፈቅደኛል በማለት እሱን መጠየቅ የለብኝ። ከራሴ ጋር ማወቅ አለብኝ። ለምን አባትን አለማስጨነቅ፣ ቤተሰብን አለማስጨነቅ። በጣም ደስ ይላል። በጣም ብርቱ ወጣት ነው እውነት ለመናገር። እና እንግዲህ ይሄ ጫማ እንደዛው ነውና ያ ከዚህ በኋላ ሙሉ ሻወር ነው የሚገባው እንዴ? ሙሉ ሳይሆን መቼም ሻወር አይገባም። መቼም ሻወር አይገባም ያልኩት ለምንድን ነው? ይሄ ከላይ ነው የሚታጠበው። አሁን ከዚች ቦታ እኔ አሁን እንደዛ አድርጌ ነው የሚያደርገው። እንደዚህ አድርጌ እቺን ነጭ ነው የሚያደርገው። ይሄ ሙሉ ነጭ ካረኩ በኋላ ድጋሚ ደግሞ ከዚህ በኩል ነጭ አደርጋለሁ። ነጭ ካረኩ በኋላ ደግሞ አሁንም ደግሞ ድጋሚ ከዚች በኩል ከዚች አድርጌ ይሄ ማንሳት አለብኝ። ትንሽ አግዥሃለሁ ብዬ አስባለሁ። ለነበረን ጊዜ እጅግ በጣም አመሰግናለሁ። እንግዲህ ያው ከዚህ በላይ ከፍ ብለህ አድገህ እንድናይ እፈልጋለሁ። መልካም የስራ ቀን ይሁንልህ። እናመሰግናለን። የተወደዳችሁ ተመልካቾቻችን እንግዲህ በዛሬ ቆይታችን በሊስትሮ ወይንም ደግሞ በጫማ ጽዳት ስራ ላይ ከተሰማሩ ወጣቶች ታዳጊዎች ጋር ቆይታ እያደረግን ነው ያለነው። በስተመጨረሻም እንግዲህ ከዚህ ታዳጊ ወጣት ጋር ቆይታ ልናደርግ ወደናል። እንተዋወቅ። ያው ስሜ አባሹ ነው ይባላል። መልካም እንግዲህ እሺ፣ አመሰግናለሁ። ዞር እያለን አንተ ጋር ደረስን። እስቲ ወደዚህ ስራ ከገባህ ምን ያህል ጊዜ ይሆናል? እዛ 1 አመት ነው በላይ ትንሽ ነው ጊዜ የሚቀረኝ። ያው መጀመሪያ ወደዚህ ስራ ሲገባ ያው ስራውን ብዙም አላውቅም ነበር። ያው ብራዘር ነው ያስለመደኝ ስራውን። ከዛም መጀመሪያ ለመስራት ያው አስፈራል። አንዳንድ ሰው የማያውቀው ስራ ለመስራት በእንጭራሽ ያስፈራል። ያው እየፈራንም ሆነ እየሰራን ነው። ያው ስራ ተመችቶኝ ነው የሰራናለን። እንግዲህ ወደዚህ ስራ ልክ እንደገባ ብዙ እንግዲህ የሚያጋጥሙ ጉዳዮች አሉ። በተለይ ደግሞ በእናንተ ስራ የሰዎችን ማመለካከት አለና የከስተመር ወይንም ደግሞ የአንዳንድ ሰዎችን ጸባይ እንዴት ነው አንተ የምትይዘው? ብዙ አይነት ሰዎችን ታስተናግዳላችሁና በስራ ዙሪያ እስቲ ማትረሳው ገጠመኝ ካለ? ያው አንዳንዴ ሳናቅ ከነሱ ትእዛዝ ጮንም እንሰራለን። ሰርተንም ደግሞ ይበሳጫሉ፣ እንጠይቃለን። አንዳንዱ ደግሞ አለ ችግር ያበረታተናል። ችግር የለውም በርቱ። ያው ሁሉም ሰው ወገናቱ ሆዶ ነው እንደምደለም ሰርቶ ለምደምዶ ያሉ ያበረታተናል። አንተም የሚቆጣም አለ። ያው የሚቆጣውንም ጎንበስ ብለን እሺ ብለን ማለት ነው። አንዳንዴ እንኳን ተሳስተን እንኳን ቀለም ካልሲ ነካለን ይቆጣሉ። አንተ ጫማው ከሰጠህ ለካልሲ አይደለም ጥቁር ቀለም ካልሲ ይላል። ወይ ካልሲ ማስገዛል ካልሲ አንዳንዴ የምራራ ደግሞ ያበርታ ምናምን ላይ ተደውላላ እየተማርን ነው የምንሰራው። ያው አንዳንዴ ትምህርት ማስፈልጋል። ቤተሰብ እንደማገዝ ቤተሰብ እንግዲህ ታስተዳድርበታለህ። ቤተሰብ የተደራል እየሰራን ለትምህርት ራስን ይቻል። አዎ ትምህርትንም ደግሞ ዙሪያችን አለ እሱን እየተማር ቤተሰብ እንደማገዛው እየሰራን ነው። ስራም ደግሞ በጣም ተመችቶናል። ጥሩ ነው። እንግዲህ ያው ሁሉም ነገር ከትንሹ ተነስቶ ነው ትልቅ ደረጃ የሚደርሰው። ይሄ ሙያ በእውነት በተለይ የሊስትሮ ሙያ አሁን የምናያቸው እንግዲህ በሀገራችንም በዓለማችንም ያሉ ትልልቅ ባለሀብቶች የምንላቸው ሰዎች ከዚሁ ከትንሹ ነገር ነው የተነሱት። ከሊስትሮ ስራ ብዙ ሰዎች ተነስተዋልና ይሄ እንግዲህ መጀመሪያ ነው መጨረሻ አይደለም። የሁላችንም ሰዎች ጋር እንግዲህ ልክ ያልሆኑ ለስራው የሚሰጡት አመለካከት አንዳንድ ጊዜ ልክ ያልሆኑ ነገሮች አሉና ስራ አይናቅም፣ ስራ ክቡር ነው። የሰውን እጅ ደግሞ ከማየት ይሄ የተሻለ ነው። ሰርተ በላብ ነው የምትበላውና እስቲ ወደፊት እንግዲህ አላማ የሰዎች ልጆች ይኖራቸዋልና
አንተ የወደፊት አላማ ምንድነው? ያው ወደፊት አላማ በአንድ ስራ ብቻ አይቀመጥም። አላማ እንጂ ያው ሳዲግ ብዙ ስራ እንሰራለን። ይሄ ስራ ደግሞ የማይረሳ ስራ ነው እንደማስታወሻ ማለት ነው። እኔ እኮ ያንን ሰርቼ ነው ወደፊት እንዳለፍኩት። ያ ስራ በጣም ሰውን አሻገራል። ልክ እንደ አይረሳም በቃ ይስራ አይረሳምና ወደፊት ደግሞ ያው ትምህርት ተምረን ስንለወጥ ስራ ስንይዝ እዛኔ ይሄን ስራ ማስታወሳችን አይቀርም። ያም ሆነ ማስታወሳችን አይቀርም። ሁሉም ሰው ይሄን ሳይሰራ ያለበት ሰው የለም። እዛ ሰው አሁን እዚህ እኛም እኮ ሰርተናል ይሄን ስራ ነው። ሁሉም ሰው ያም ሆነ ይሄን ስራ መናቅም የለብንም። በቃ ይሄ በጣም ልዩ ስራ ነው። ከስራው ልዩ ስራ ነው። አንዱ ሰው ስራ ለመፍጠር ከፈለገ ይሄን ስራ ነው የሚሰራው። ምክንያቱም ሌላ ስራ ለመፍጠር በጣም ችግር ይሄን ስራ ነው የሚሰራው። ይሄን ስራ ምክንያቱም እስከምለም ድረስ ይሄ ስራ አስፈላጊ ስራ ነው። ለሁሉም ሰው አስፈላጊ ነው። እድሜም አይጠይቅም። ትንሽ ነው ትልቅ ነው ማይልም። ስለዚህ ይሄ ስራ በጣም አስፈላጊ ስራ ነው። ወደፊትም ደግሞ እኛ በትምህርትም ብንለወጥ ይሄም ሰርተን ብንለወጥም የማንረሳው ስራ ነው ማለት ነው። ስራ ህልም ተሳክቶ ትልቅ ደረጃ ደርሰ እኛ ምንድናይ እንፈልጋለን በርታ ማለት እንፈልጋለን። የምትከታተሉን ተመልካቾቻችን እንግዲህ ደንበኛውም ይሆናችሁ ከዚህ በኋላም ደንበኛ ለመሆን እንድታበረታቱንም ታዳጊ ወጣትም ጭምር ስለሆነ አይዞ በርታ እንድትሉት ስራውንም ከማክበር አንፃር ያለው ነገር ይሄ ነውና በርታ ማለት ይገባናል ማለት ነው። አንተን እጅግ በጣም አመሰግናለሁ። እንግዲህ የተወደዳችሁ ተመልካቾቻችን በተወሰነ መልኩ በሊስትሮ ሙያ ወይንም ደግሞ በጫማ ማጽዳት ሙያ ላይ የተሰማሩ ወጣቶች ላይ ታዳጊዎች ላይ ያደረግነው ፕሮግራም ይሄንን ይመስል ነበር። እነዚህ ወጣቶች ወይንም ደግሞ ታዳጊዎች የዛሬ ጫማ መጥረጋቸው የነገ ህይወታቸውንም ጭምር እንግዲህ መንገድ እየከፈቱ ነውና ልናበረታታቸው ልናገዛቸው በየአካባቢያችን ያሉ ስራ ፈጣሪዎችን ልናበረታታ ይገባል እያልን የዛሬን ፕሮግራም በዚያ ያበቃን። ይሄንን ፕሮግራም ስለተከታተላችሁ እጅግ በጣም ያመሰግናችሁ። እናንተን ወደ ስቱዲዮ ልመልሳችሁ። መልካም ጊዜ። የሚያድን መለወጥ የሚረዳህ የሚያድን መለወጥ የሚረዳህ እያለ ካልሆነ ከሌለህ የለ